ቃል እንግዲህ የገነትን ንዴት ከሰላም ላይና ከብሌን ላይ እየተወጣች ትገኛለች። እንግዲህ ብሌንና ሰላምን ማሰቃየቷን ቀጥላለች ማለት ነው። እንደተለመደው እንግዲህ በተለይ ደግሞ አሁን ሰላምን እንደፈለጋት አድርጋ ለመጫወት ትልቅ ቻንስና እድል አግኝታለች። እሱም እንግዲህ ከዛ ፊት ጠላት ወጥታ ስለነበረ እንዲሁም ደግሞ በዛ ምክንያት አሁን ላይ ሰላም በጣም እየተጸጸተች ነበር። እንዲሁም ደግሞ የምርመራ ውጤቱ ከተቀየረ በኋላ የሰዎችን ወሬ ሰምቼ ነው ልጅ ከዛ ቤት ያባረርኳት በሚል ሰበብ እንግዲህ ታስራ አይምሯ ሁሉ እንግዲህ ልጅ እያለች ነው። በዚህም ምክንያት እንግዲህ ከገነት ጋር ደግሞ በጣም ኃይለኛ ጠብ ውስጥ ገብተው ነበረ። እንግዲህ ገነት አንቺ ማንም አይወድሽም፣ የኔ ልጅ አገባዋለሁ ምናምን የምትይ ዝም ብለሽ ነው፣ ሲጀመር ማንንም አታገቢም፣ ከዛ በተጨማሪ አይወድሽም የሚል ስሜት እንግዲህ አይምሯን በጣም እንዲነካትና የበታችነት ስሜት እንዲሰማት አድርጋ ነበረ። ገኒ በዚህ መካከል ያው በጥፊ ልትመታ ስትል እንግዲህ አንቺ ሽማግሌ አሮጌት፣ እኔ አንቺማ እንድትመችኝ አልፈቅድልሽም፣ ለምንድን ነው እንደዚህ የምታደርጊኝ? የእኔ እጅ ምን ይዟል አንቺ ስትደበድብኝ? እና እዚህ ጋር ጠፍጠፌሽ ብሄዳውን ማን አለሽና ነው በማለት እንግዲህ ቃል ከገነት ጋር በጣም ከፍተኛ ጠብ ውስጥ ገብተው ነበረ። እንዲሁም ደግሞ በጣም አይወድሽም፣ የእኔ ልጅ አንቺን አያገባሽም በማለት በጣም እንግዲህ የሰደበቻትና ይህ ነገር በጣም አበሳጭቷት እንግዲህ ጓዟን ጠቅልላ ከዚህ ቤት እወጣልሻለሁ፣ እንደዚህ አይነት ንግግርማ አትናገሪኝም በማለት እንግዲህ ጓዟን ሰብስባ በመውጣት ላይ እያለች ነበረ። ሌላው ደግሞ እንግዲህ ያው ለብሌን ደውላ እውነቱን ነግራታለች። እናትሽ የነገረችሽ ግማሹን እውነታ ነው፣ እሷ ናት ሁሉን ነገር የጠነሰሰችው ያቀደችው፣ ከዳግም ጋር እንድትለያይ ያደረገችው ነገር እሷ ናት። ምክንያቱም በጠዋቱ እንደምትመጪ አውቃ ነበረ ወደ ቤት ብላ እንግዲህ እውነቱን ስነግራት ገነት እባክሽ ነገር አትንገሪያት እያለ እየለመነቻት ነበረ። እንግዲህ ከዛ ጋር ቃልም እውነት አላት። ሰው ገነት እውነቱን መናገር ከፈለገች ሙሉን ነው መናገር ያለባት እና ግማሹን አልነበረም። ስለዚህ ቃል ደግሞ እውነቱን ከተናገረችን በኋላ ነገሮችን አባባሳቻቸው። በአንድ ቀን ሁለት ልጅ አጣሽ ማለት ነው ገነት። ከዛ እንግዲህ በጣም እያለቀሰችም ነበር። ዳግም እስካሁን የት እንዳለ አይታወቅም። ያው ጸሎት እያደረገች ነው ወደ ቤት እንዲመለስ ማለት ነው። ተናዶ እና ገፍትሯት እንደወጣ ነበር። ነገር ግን የዳግም ሁኔታ አሁን ላይ በምን ውስጥ ይገኛል? የእውነት ጠጥቶ ሰክሮ የሆነ ነገር ሆኖ ነው ወይስ ደግሞ ተናዶ ለተወሰነ ጊዜ ራሱን ለማሳረፍ ወጣ ብሎ ነው? ከሁሉም ነገር ራቅ ማለት አለብኝ ብሎ ነው። እናም እንግዲህ ሌላው ደግሞ ሳሚና ብሌን ናቸው። ብሌን እንግዲህ ውጤቱን ካየችን በኋላ ሳሚን ማናገር ፈልጋ ሂዳ አናገረችው። ከዛ አንድ የሰራልኝ ነገር ነበረ፣ እሱም ውጤቱ ከመምጣቱ በፊት አትናገሪ ለማንም ብላይ ነበረ። ሰው እንኳንም አልተናገርኩ፣ በእርግጠኝነት ከውጤቱ በፊት ልጅሽ እኔ ነኝ ብላት ለሰላምን እኔም ውሸታ መባል ነበርና ዝም ማለቴ ጠቀመኝ ትላለች ማለት ነው። ከዛም እንግዲህ እኔ አልዋሸሁሽም በማለት ሳሚ እውነቱን ሊያስረዳት ቢሞክር ጠፊ ነው እንግዲህ የቀመሰው። ጠፊ በጠፊ አድርገውታል እናትና ልጅ። እንግዲህ አንተ ውሸታም ነህ፣ ዋሽተኛል፣ ብሌንም ተጠቅመህብኛል፣ ያንተ ለማድረግ እኔን ይህንን ነገር ነገርከኝ፣ ደካማ ጎኔን መጠህ ነገርከኝ፣ ስለዚህ ከአንተ ጋር ምንም አይነት ግንኙነትም ሆነ ወሬ ሊኖረኝ አይገባም በማለት እንግዲህ ሳሚን በጥፊ ደብድባ አስወጥተዋለች ማለት ነው። ካስወጣችሁም በኋላ እንግዲህ እሱ ያደረገው ነገር ምንድን ነው? እውነቱን አረጋግጥልሻለሁ፣ በእርግጠኝነት እጃቸው በጣም ረጅም ስለሆነ የእነሱ ውጤቱን ቀይረውት ነው ብሎ ነው የሚያምነው ሳሚ ራሱ። እውነት ነው እንግዲህ ውጤቱን በጣም ቀይረውት መሆን አለበት ዶክተሩ እስከሚገረም ድረስ እንጂ እንዴት ነው ታዲያ ሰላም የእንትና ልጅ የምትሆነው ማለት ነው። ማለት ሰላም ልጇ እናቷን የምትሆነው እንዴት ነው? በምን ታምር? ሰው ከባድ ነው። እናም እንግዲህ ሳሚው እውነቱን አረጋግጥልሻለሁ መኝ በማለት ተከታትሏት ነበር የገባው ወደ ሰላም ቤት። ሰላምም እንግዲህ በዛ ቅስፈት አየችውና ጭራሽ ደግሞ ቤት ድረስ መጣትና በጥፊት ትደረግመዋለች። እኔ አንተን ከዚህ በኋላ አላውቅም፣ አልሰማህም፣ ምን አይነት ካሪና ጮርበሬ ሰው ነክ፣ እንደዚህ ታደርገኛለህ ብዬ አልጠበቅኩም ነበረ፣ ናውጣ በማለት እንግዲህ ፖሊስ እጠራለሁ ማለት እንግዲህ ዛተችበት። እሱም በጥፊ ተደብድቧል። የሚያሳዝን ሁኔታ እንግዲህ ሳሚ ምን የራሴ ይወጣልሻለሁ ተረጋጊ በማለት ነው እንግዲህ ይወጣላት። ከዛም እንግዲህ ከወጣ በኋላ ያው ወደ ብሌን ተከታትሏት ሊገባ ሲል ነበር በእርግጥ መኝታ ክፍሏ ላይ እንግዲህ ያስቆመችው። እናም እንግዲህ እሺ በማለት ሌላውን ነገር ቋጭተዋለች ማለት ነው። ከዛም እንግዲህ ሌላው ደግሞ በሁለቶች መካከል የተፈጠረ ነገር አለ። እናም ቃል መጣች በሌሊት። እንግዲህ በሌሊት የመጣችው እንግዲህ እሳት ጎርሳ ነበር። የሚገርማችሁ ነገር በጣም ነው እሳት የጎረሰችው። ያች ገነት እኮ ልጇን እንዳባረርሽባት እንዲሁም ደግሞ አንቺ ራሱ ከዚህ አባረርሽኛል ነበር፣ አስወተሽኛል ነበር በጨለማ እሷ ራሱ ይኸው አባረረችኝ። ከማን የተማረችውን ይመስልሻል? ከአንቺ የተማረችውን እኮ ነው፣ ሌላ ማን አለብን ማለት እንግዲህ ሙልጭ አድርጋ
በጣም እንድትጸጸት አድርጋታለች። ሰላም አሁን አንድም ነገር መናገር አችልም። ምክንያቱም የሆነ ነገር ከተናገረቻት በእርግጠኝነት እኔ መሄድ አለብኝ ብላ ስለምታስብ በጣም ፈርታት ነው ያለችው ማለት ነው። እንዴት አድርጌ ላናግራት እስከ ማለት ደረጃ ደርሳለች። በዚህም የተነሳ እንግዲህ ነገሮች ከአቅሟ በላይ ሆኖባታል። እናም እንግዲህ ማድረግ አለብኝ ብላ ያሰበችው እሷ ምንድን ነው ይች ቃል በዚህ ሁኔታ ከቀጠለች በእርግጠኝነት ደግሞ ትገላታለች ይችን ምስኪን ልጅ ብላ ነው የምታስበው። ይሄ በደንብ ገብቷታል። እንደምትገላት እንደምታሰቃያት እያንዳንዱ ተረድታለች ማለት ነው። ከተረዳችን በኋላ ታዲያ ምን ማድረግ አለብኝ እሷ ሳታውቅ እኔ ማገዝ አለብኝ ብላን የምታስበው ግን እንግዲህ ምግብ አቅርበው ሳለ በዛም ምግብ ላይ እየበሉ በጣም ስታንከላከላት ብዙ ነገሮችን ስታረጋት ነበረ። አንድ ጊዜ ውሃ ቀጠነ ትላለች። ውሃ ለምን አላመጣሽም በማለት ሙልጭ አርጋ ትሰድባታለች። ብቻ በጣም ብዙ ነገሮችን የምታደርገው ማለት ነው። ካደረገቻትም በኋላ እንግዲህ ሰላም አንድ ነገር ለማገዝ ስትሞክር ጀመረሽ እንግዲህ እኔ እኮ ልጅሽ ነኝ፣ ምንድን ነው ለሰው ልጅ እንደዚህ የምታሽቃብጩ? የቤት ሰራተኛ ናት እኮ፣ ስለዚህ እንደ ቤት ሰራተኛ ነው ማገልገል ያለባት እንጂ ሌላ ነገር ልትንከባከቢያትም ሆነ ምን ነገር ልታረጊያት አይገባም በማለት እንግዲህ በጣም ብዙ ነገሮችን ነገረቻት፣ ሰደበቻት ለማለት ይቻላል። ሌላው እንግዲህ ያደረገችው ነገር ምንድን ነው? ብዙ ነገሮችን በመናገር ጉዳዩን ማስቀየስ ፈልጋለች። እናም ደግሞ መጀመሪያ ሰላም ራሱ ሄዳ እንድትናገራት አድርጋለች። የሚገርማችሁ ነገር አንቺ ገረድ ነሽ፣ ቦታሽ ነው ወቄ። ስለዚህ በእኔና በልጅ መካከል ጣልቃ መግባት የለብሽም። ድሮም ያንቺን ቃል መስማት አልነበረብኝም፣ የሌላውንም ቃል መስማት አልነበረብኝም በማለት እንግዲህ ተናግራትም ነበረ። ከዛም እንግዲህ ነገሩን በጣም አካብዳ በጣም አናዳ በጣም አጋና ማለት ነው። በቃ እንግዲህ እዚህ ጋር አልተኛም እስከ ማለት ደረጃ ደርሳ እንግዲህ ሰላምም ምናልባት በጠዋት ጥላኝ ከሄደችስ በማለት እንግዲህ ነገሮችን አብራ ተኝታ ነበረ። በዚህ መካከል ታዲያ ማን ነው የሚያስቆመኝ ከአላማዬና ከእቅዴ እያለች እንግዲህ ነገሩን አቀጣጥላ ገነት እንዲሁም እዛ አበሳጭታ ስለነበረ እሷ ደግሞ እዚህ መታ የገኒ ንዴት ብሌን ላይ ነው የተወጣችው። ብሌን እና ሰላም ላይ ማለት ነው። የሚገርማቸው ነገር ማለች አደጋ እንግዲህ ያቀሳሰረቻቸው። ከዛ በተጨማሪ ደግሞ እንግዲህ ምንድን ያደረገችው ሰላም ራሱ እንድትናገራት ብሌን እንግዲህ በጣም ከፍቷት ነበር ማለት ይቻላል። ገረድ ስትላት እናቴ ናት ብላ ያሰበቻት በእርግጥ በትዕግስት ነው ያናገረቻት ብሌን። እንደዛ እየወረደችባት እንኳን ሰላም ነገሩን በትዕግስት ነው ያዳመጠቻት። የሚገርማችሁ ነገር በቃሽ ምናምን ብላ ራሱ መጮህ እየቻለች ነገር ግን መጮህ አልቻለችም። ምክንያቱም በቃ አንድ የነገረቻት እሱ አንቺ የቤት ሰራተኛ ነች፣ ስለዚህ ስራሽ ነው መስራት ያለብሽ፣ ካልፈለግሽ ደግሞ ቤቱን ለቀሽ መውጣት ትችያለሽ የሚል ትዕዛዝም ስለተሰጣት እንደዛ ከሚሆንማ በማለት እሺ ብላ ተወችው ማለት ነው። እና የነገሩን ቋሽተዋለች። ከዛም ከወጣች በኋላ ተደብቃ ስታዳምጣቸው ነበር። የሚገርማችሁ ነገር እንግዲህ ቃል እሰይ እንኳን ሰራሁልሽ፣ ገና ብዙ ነገር አደርግሻለሁ፣ ገና ብዙ ነገር አቃጠላችኋለሁ በማለት እንግዲህ ነገሩን እያቀሳሰረችው መታለች፣ እያጧጧፈችው መታለች። እንግዲህ ማን እንደሚያስቆማት አይታወቅም። አሁን ላይ በጣም ኃይለኛ ሆናለች። ሰላም ራሱ መናገር እንዳትችል አድርጋ እንደፈለጋት እየተጫወተችባት ነው ማለት ነው። በኃይሉም የለም እንግዲህ ለጊዜው እና አሁን ሙሉ ለሙሉ በቃል ቁጥጥር ስር ሆኗል። እና እኔ ልጅሽ ነኝ፣ ስለዚህ ጥዬሽ ሄዳለሁ። ለአንድ ቀን ብቻ ነው የመጣሁት እዚህ ቤት፣ ተመልሼ እንዳልሄድ ከፈለግሽ እኔ የምላትን ነገር ታድርግ ብላ እንግዲህ እያሰቀየቻት ነው። ምክንያቱም ሰላም ትክክለኛ ልጇ አሁን ብሌን እንደሆነ ስለምታውቅ ይህንን ነገር ደግሞ ጠንቃ ስለምታውቅ ቃል ነው የምታሰቃያት። ምክንያቱም በገንዛ ቤቷ እንግዲህ እኔ ሌባ አይደለም ስለዚህ አባራሽኝ አይደለም ክፍል አለ ወይ እያለች ራሱ በጣም የጸጸት ስሜት እንዲሰማት አድርጋታለች። ሰላምን ልክ ብለሽ ተኝታ ብላ ራሱ ማለት ነው ክፍል የለኝም በማለት እንግዲህ ብዙ ነገሮች ስታወራት ነበረ። ከዛ እንግዲህ ያደረገችው ነገር ምንድን ነው? በቃ ፈጣሪ ሆይ የስራ እንዲያገኘት እያለች እንግዲህ ሰላም ማልቀስ ጀመረች እና አብራት አደረች። ግን ጠዋት ላይ አብራት እጇን ይዛ ስታድር ስታያት እንዴ ምን ነው ሊሄድ መስሎሽ ማንፈርተሽ እዚህ ጋርሽ ነው ስትላት አዎ ትላታለች። ሰው ገነትም ጸሎት ላይ ነው እንግዲህ በጠዋቱ ባይሆን እስኪ ይቅርታ አልጠይቃት ብላ ብሌን ለመጠየቅ መጣች። ዳግምን ያው በጠዋቱ ፈለገችው አላገኘችውም። ስለዚህ ውሃ ደፍታባት ነበር ቃልና የሞቀ ውሃ ለምን ሰጠሽ በሚል ሰበብ ከፍተኛ ግጭት ይፈጠራል ተመልሶ በዛ ቁርስ ሰዓት ማለት ነው። እንግዲህ ገነትም አየችና ሁኔታቸውን እነዚህ ናቸው አይደል እነዚህ እያደረጉሽ ትላታለች። እንደገና ደግሞ ለገነት በጣም ክፉ ቃል ስለነገረቻት ቃል ሰላም ገነትን ወደዛ ቤት ስትመጣ
ለምን የመጣሽ አቤቴ እንዴ ብትደፍሪ ነው በማለት ተናግራትም ነበረ። ገነት እንግዲህ እዛ ቤት መታ ምን ልትናገራቸው ትችላለች? ሰላምን ልክ ልኳን ተናግራታለች ወይስ ደግሞ ቃልን ወይስ ደግሞ ይሄ ነገር የምታደርገው ነገር ትክክል እንዳልሆነ አሳውቃት ትመለሳለች። በእርግጥም ቃል አሁን ተናዳባት ነው በገኒ ላይ ይህን ሁሉ በደል የምታደርሰው። ብሌንም ነገሩ ገብቷታል፣ ግን መቻል አለብኝ ብላን የምታስበው ከመቻል ይልቅ መጋፈጥ የተሻለ ነበረ። ስለዚህ ገኒ በእርግጠኝነት በጥሞና አዳምጣ ነው ዝም የምትላቸው ብዬ አስባለሁ። በኃይሉ ምን ሊል ይችላል? ሳሚም እውነቱን ካልደረስኩበት እኔ አይደለሁም በማለት እንግዲህ ለሰላም ነግሯታል። እንግዲህ የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ